Goodbye, everyone. ይዘጋጅልኝ ሻንጣዬ ምን ቀረኝ ስልክረኝ መጥቼ ሳጣት እሷም ብዬ Goodbye, everyone. ይዘጋጅልኝ ሻንጣዬ ምን ቀረኝ ስልክረኝ መጥቼ ሳጣት እሷም ብዬ Goodbye, everyone. ይዘጋጅልኝ ሻንጣዬ ምን ቀረኝ ስልክረኝ መጥቼ ሳጣት እሷም ብዬ መተናል እንግዲህ ያው ድሮን ገቡ ሸኙኝ ልሂድበት ብዬ ገባሁ። ማልገባበት ነገር የለኛ ነገር። እንዴት ናችሁልኝ? እንዴት አደራችሁ? ጉንፋን በጣም እያስቸገረን ነው ያለው። እንግዲህ ምንድነው የሚባል ነገር አለ። ህልም ተፈርቶ ነው ጉንፋን ተፈርቶ ሚዲያ አይጠፋም። የሚድራን ድሮን ገቡ ሰቡ ረቡ። እንዴት አላችሁ? ውድ ወዳችሁ ኢትዮጵያ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። ትላንትና እንግዲህ ያው ሚዲያውን አጫጫነዋል፣ ህዝቡን በጣም አወርነት ሰጥተነዋል። በጣም በሚገባው መልኩ ፈትፍተን ፖለቲካውን ያስደርዳል። ፈትፍተን ህዝቡ በደንብ እንዲያውቅ አድርጎ እና ብዙ ወጣቶች ደወሉልኝ፣ ብዙ ሰዎች ወጥተውልኝ ፖለቲካው አሁን ገና ገባን አሉ። በቃ አንዳንድ ሰዎች አሁን ገባን በቃ ፖለቲካው አሉ። ይሄው ስንናገር የነበረው እኛ ይሄ ነው። ምን አልተናገርንም። ሴራ ነው። እንደ ሲሪያ፣ እንደ ሊቢያ፣ እንደ የመን እናጠፋታለን ኢትዮጵያን ብለው ነው። የአማራ ትግል የሚባል የለም። የትግራይ ትግል የሚባል የለም። የኦሮሞ ትግል የሚባል የለም። የአፋር ሶማሌ የሚባል ትግል የለም። አሁን የሀገራችን ከፍታ በከፍታ ላይ ጉዟችን ያስደነገጣቸው ብዙ ጠላቶች አሁን አይናቸውን ኢትዮጵያ ላይ ተክለውባታል። ግን በቀጥታ መምጣት አይችሉም። በእኛው ነው የሚገቡብን፣ በራሳችን የሚመጡት እያልኩ የምናገረው ነገር እንግዲህ ያው አንድ በአንድ ቀስ በቀስ ለህዝቡ እየተገለጠ መንግስትም እየጠነከረ ከስር የሚመቱትም እየተመቱ የሚቀሰፉትም እየተቀሱ ወንጀለኞችም እየተጋለጡ መጡ። ይሄ ምንድነው? ላታመልጭኝ አታሯሩጭኝ የሚባል ነገር የለም። እንደሱ ነው ጨዋታው። ፖለቲካው እንደዚህ ነው። ነገርኳችሁ። እኔ በምንም ታምር የዚህ ሁሉ ሴለ ባለቤት ህወሓት ነው። ህወሓት ከጦርነት አይወጣም። እመኑኝ። ህወሓት ጦርነት አቆመ ማለት አሳ ከባህር ውስጥ ወጥቶ ሾፒንግ አድርጎ መጣ ማለት ነው። እመኑኝ። ጎጃም ላይ ያለቀ ያለው ህወሓት ነው። ጎንደር ላይ ያለቀ ያለው ህወሓትና ሻዕቢያ ነው። ወሎ እያለቀ ያለው አርሚ 50 አርሚ 20 የሚባል የህወሓት ወታደር ነው። ህወሓት ሰራዊቱን ይዞ አማራ ክልል ገብቷል። እየተጨፈጨፈ ነው፣ እያለቀ ነው፣ እየዘረፈ ነው፣ እያገተ ነው። አላልኩም እንዴ? አላልኩም? እስኪ አላልኩም? በለጻፍ እነዚህ የእጅ አዙር ጦርነት ነው። የእጅ አዙር ጦርነት ነው። አይወጣም ህወሓት ከጦርነት። ፕሪቶሪያ ይላሉ ጁንታ። ፕሪቶሪያ ስምምነት ንፋስ አየር ለመውሰድ ተጠቀምበት እንጂ ጦርነት ለማቆም አይደለም የሚጠቀምበት። አላልኩም ወይ? አየር ወሰደ፣ ንፋስ ወሰደ፣ ንፋስ ሳበ፣ ተደራጅቶ ይመጣል አልኳችሁ። መጣ። አሁን እያሰለጠነ ነው ወታደር፣ እያስመረቀ ነው ወታደር ለዳግም ውጊያ። ትግራይ ሰው አልባ ከተማ ትሆናለች። ሆረር መንደር ያረዋታል ትግራይ። የትግራይ ህዝብ ካልነቃ በስተቀር ያስጨርሰዋል። እድሜ ጠገብ ጁንታዎች ብያላልኩም እንዴ?
አሁን ደግሞ ጁንታ ለምን ተባልኳል አሉ። ደግሞ ጁንታ ሌላም ስም አላችሁ። ሌላ ከጁንታ ውጭ ምንድን ነው ስም ያለው? ህወሓት ምን አለው? እስኪ ንገሩኝ ካለ ምንድን ነው ስማችሁ? ከጁንታ ውጭ ምንድን ነው ስማችሁ? ማገት፣ መዝረፍ። የትላንትናውን ፖለቲካ ነው ልታመጡ የፈለጋችሁት። አሁን ሊደገም ነው። አሁን ይቺ ሸርሙጣ ኤሊዛቤል የሆነች ሀገር የተባለውን አባቶችም ሊዘምቱ ነው አሉ። ገዳማቶች ውስጥና በትግራይ ቤተክርስቲያን ውስጥ የነበሩ የተቀበሩ ታንኮችና መድፎችና የተራስ መሳሪያዎች ማውጣት ጀምረዋል። አሁን የጦር ትርኢት ጀምረዋል። አዲግራት ላይ ጀምረዋል። ሽሬ ላይ ጀምረዋል። አንደርታ ላይ ጀምረዋል። ከአንደርታ አልመጡም። አድዋ ላይ ጀምረዋል። እንዋጋለን ብለዋል። ትጥቃቸውን ይዘው ወጥተዋል። ህወሓት የግብፅ ወታደሮች ከ20 ሺህ በላይ እንደሚገቡ ቃል ገብተውላቸዋል። ሻቢያ ክንፍ ይዞ ገብቷል። ወደ ኤርትራ ወደ ትግራይ ገብቷል። የሻቢያ ጦር አማራ ነቅቷል። አማራ አዝረክርኳቸዋል። እየመነጠረ እያወጣው ነው ያለው። በጎጃም እያወጣው ነው። በጎንደር እያወጣው ነው። በወሎ እያወጣው ነው። በሰሜን ሸዋ መንጥሮ እያወጣው ነው ያለው። ህወሓት መግቢያ ጠፍቶታል። በአማራ ክልል ላይ አለቀ። ይሄ ነው የምፈራው። ያቺ ይሏት የነበረችዋን ኤሊዛቤል የወረች ሀገር ያሏትን የሃይማኖት አባቶች ከየገዳሙ ከየቤተ ክርስቲያናቸው መሳሪያቸውን የቀበሩትን አውጥተው ትላንት አዲግራት ላይ የውትድርና ስልጠና ሲያደርግ ለነበረው ሰራዊት ሰጥተዋል። ገፍተው የኢትዮጵያ መከላከያ ሰራዊት ትግራይ እንዲገባ ይፈልጋሉ። አይገባም። መከላከያ ሰራዊት በፍጹም አይገባም። የጦር ትርኢትም ማሳዩን፣ የመሳሪያ ትርኢትም ማሳዩን፣ መከላከያው አይገባም። አስረግጬ እነግራለሁ። አይገባም። ሀገረ ትግራይ ነው ያሉት። ምንድን ያሉት? ትግራይ እንደ ሀገር ነው የምንቀጥለው እንጂ እንደ ኢትዮጵያ አብረን ከኢትዮጵያ ጋር አንቀጥልም አሉ። አመራሮቹ ናቸው ያሉት። ሞቶም የማያርፉ ናቸው። ቴንክ አመሰግናለሁ። አይገርማችሁም? አፋውቶ ተናገረ። ኢትዮጵያ ሆነን አንቀጥልም፣ ሀገረ ትግራይ ሆነን እንቀጥላለን። እነ ምግቤ የተናገሩ ጦሩ ሰብስበው ምን ጠብቃለን? ኢትዮጵያን ለማፍረስ መሄድ የሚገባንም በኩል መንገድ ሄደናል አሉ። ውስጣቸው ገብተናል አሉ። አመራር ላይ ያለን አሉ። መከላከያ ውስጥ አለን አሉ። አየር ኃይል ውስጥ አለን አሉ። ባህር ኃይል ውስጥ። ስለዚህ ከውስጥ ስራችን እንሰራለን አሉ። ወጣቱን በተቻለ መጠን ለአመፅ አዘጋጅተናል አሉ። አርጎት ነው መድኃኒዓለም። ያቺ ኤሊዛቤል የምትለዋን ቋንቋ ሊደግሟት ከፍታ ላይ ናቸው ያሉት። እችን ነገር ለምሳሌ ትዝታ ራሱ አላምጣላችሁ። የምሰሙት ነገር ስላለ ነው ሰሞኑን ማሰማችሁ። ይቀጥሉ እስኪ አባታችን። የጣዖት ከተማ ኢትዮጵያ ብትባል ሲኦል፣ ኢትዮጵያ የምትባል ሲሆን ሀገር ኢትዮጵያ የምትባል ሲሆን ሀገር ይላል። ዋይፋይ እየበጠበጠኝ ነው። እንግዲህ ምንም ችግር የለውም፣ እመጣለሁ። አይሄድም፣ የትም አይሄድም። እሺ ዋይፋይ ለገና ያለው ምን አገናኝ? ደግሞ ይጠፋል። ለምንድን ነው? እንትኑ ያለ መጣ። አሁን መጣ። የትኛው ላይ ነው ያደረከው? የትኛው ያንተ ነው ያለው? በቃቶ በአንተ ላይ እሺ፣ እንምጣ። መቼስ ምን ይደረግ፣ ያው የታገልን እናንተ ግስት አድርጉ። ለማንኛውም አንዳንዴ
ሲጠፋ ያለውት ኢትዮጵያ መሆኔን ማወቅ አለባችሁ። ኔትወርክ አንዳንድ ችግር ይኖራል። ዲቪ እኝን ባንድ አይሆንስ ብዬ ስሰማቸው ልቤ ይደማል። መጡል ተገልብጠው ቆዳቸውን ልብሰው ወታደር ትርኢት አሳዩን። እንደገና ጁንታው አትበሉኛል። ታዲያ ምን ስም አላችሁ ከጁንታ ውጭ? ይቺ ኤሊዛቤል ኤዶናይን አክሱም የጋበዙት እሳቸው ናቸው። አክሱም እኮ ደብረጽዮን እኮ አንድ ጊዜ እኮ ጳጳስ ነው ብፁዕ አቡነ ምናምን ደብረጽዮን ብለው እኮ ተዘምሮለታል እኮ። አሁን ደግሞ ኤዶናይን ወስዶ ብፁዕ አቡነ ኤዶናይ ብለው ዘምሮ እሳቸው ናቸው ያዘምሩለት። እስኪ ምንድን ነው የሚሉት? አንዴ ህዝቡ በደንብ ይሰማቱ። ኢትዮጵያ ብትባል ሲኦል የአጋንንት መንደር፣ ኢትዮጵያ ብትባል ሲኦል የአጋንንት መንደር፣ የጣዖት ከተማ። ኢትዮጵያ ብትባል ሲኦል የአጋንንት መንደር፣ የጣዖት ከተማ። ኢትዮጵያ ብትባል ሲኦል የአጋንንት መንደር፣ ሀከሮች ናቸው የሚጫወቱት የጣዖት ከተማ። ከዚህ ጋር ከኔ ሲስተም አይመስለኝም። የእብዶች መናኸሪያ፣ ግን ሀከሮች የሰይጣናት አቤነዘር አረገው እምቢ ይላል። በቃ ድምፁ አይሰማም። የለም የተባለው ግለሰብ እግረኛው ሚዲያ ላይ ብቅ ብሎ እልፍ ዝባዝ inheritance to yourself. ትግስት አድርጉ እናንተ ሀከሮች፣ አትግቡ እዚህ። ይድፋችሁ አባቴ አምላክና የታለ የሳቸው ሲኦል የአጋንንት መንደር፣ የጣዖት ከተማ፣ የእብዶች መናኸሪያ፣ የሰይጣናት መፍለቂያ። ኢትዮጵያ ብትባል ሲኦል የአጋንንት መንደር፣ የጣዖት ከተማ። ኢትዮጵያ ብትባል ሲኦል የአጋንንት መንደር፣ የጣዖት ከተማ፣ የእብዶች መናኸሪያ፣ የሰይጣናት መፍለቂያ። እና እቺ ናት ኢትዮጵያ ታበጽሕደው የሀበ እግዚአብሔር ልትለኝ የምትደፍረው። እና እቺ ናት የድንግል ማርያም የአስራት ሀገር ነው የምትለኝ። አስራት ይጥፋና እስኪ ንገረኝ፣ እቺ ኢትዮጵያ የምትላት የእግዚአብሔር ሀገር የምትለኝ እቺ ሀገር ናት? እቺ ጣዖት
እችናት ያንተ እጆቿን ወደ እግዚአብሔር የዘረጋች ኢትዮጵያ የት እንዳለች እንፈልጋት። ያቺ ወደ እግዚአብሔር እጇን የዘረጋች ኢትዮጵያ አንተ ያለህባት እንዳይመስልህ። አንተ ያለህባትማ የዲያብሎስ የደም ጠጭ ሆናለች። ደም እየጠጣች ነው። በንጹሐን ደም የሰከረች ባቢሎን ናት። ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር። እንዳትሞኝ ወገን፣ እንዳትሞኝ። ኢትዮጵያ ብትባል ወገን እንዳትሞኝ፣ ኢትዮጵያን የምትባለዋን ሀገር አጥፋት። ቤትም ይሁን ቤትም ኢትዮጵያን አጥፋት ነው የሚሉ እኮ ለምትሰጭ ዋናው የጁንታው ዋና የበላይ መንፈስ አባት የንስሐ አባት እንደዚህ ነው የሚሉ ሲኖዲዮስ ህወሓት ጁንታ ደግሞ ጁንታ አትበሉኝ ይላሉ። በጣም ይገርማቸው። ሌላ ስም አለ ወይ ነው? ከጁንታ ሌላ ስም ከማለቁ እናወጣላችኋለን። የለም እኮ ጠፋ፣ በቃ የመጨረሻ ሆኖብን እኮ ነው እንጂ ሌላም ካለ እኮ እናወጣለን። እኔ እፈልጋለሁ አሁን ቆፍሬ በሆነ ነዳጅ ያወጣው ወርቅ ያወጣው ለእናንተ ስም ማውጣት አያቅተኝም። እኔ ጁንታ ቃላት የማይገልጻችሁ የሰላም ልብ የሌላችሁ በጦርነት ብቻ የምታምኑ ራሳችሁ ማረጋጋት ማትችሉ የምድር ክፉ ስትጠራ ከጁንታ በላይ የሚጠራ ማንም የለም። ሄሎ አቤት፣ ላይቭ ላይ ነኝ ያለሁት። ማን ልበል? እሺ ኬት ነው? እሺ አሁን ላይቭ ላይ ነኝ ያለሁት። በኋላ ደውልልኝ። ይሄ ቮሊዩም አጥፉልኝ። እዚህ አደውለው ስልካውን፣ በቃ ስልክ አደውለው ወይ። ስለዚህ ህወሓት ጦርነት አያቆምም ብዬ ስል ዝም ብዬ አይደለም ያልኩት። ልክ እንደ ጀግና አንገት በመድፊያቻቸው ዘመን ላይ የሞቱ ሬሳቸው ወንድሞቻችንን ሐዘን ሳይወጣ በክራንች የሚሄድ በዊልቸር የሚሄደው ወጣት አስቀስፈው 90-80ዎቹ አሁንም ለጦርነት ተነሱ ይሉታል። የትግራይ ህዝብ ወጣቱ ትርኢት ይሰራል። የቆፈሩትን መሳሪያ አውጥቶ ትርኢት ያሳዩናል። በፕሪቶሪያ ስምምነት ትጥቅ እናስገባለን፣ መሳሪያ እናስረክባለን፣ ሰላም ብቻ ያሉት ተነስተው እንዋጋለን አሉ። ሀገረ ትግራይ እንጂ ኢትዮጵያዊ ሆነን አንቀጥልም አሉ። ምንድን ትጠብቃለህ አንተ? ምን ትቀጥላለህ? አንቀጥልም ኢትዮጵያ ሆነናል። በቃል በቃል የተናገሩት ነው፣ አሰማችኋለሁ። ሀገረ ትግራይ ሆነን ታላቋን ትግራይ መስርተን ካልሆነ በስተቀር ኢትዮጵያ ሆነን አንቀጥልም። ባጀት ግን ይሰጡናል፣ ገንዘብ ግን ይሰጡናል። ምን መሰለህ? ጥይት መግዣ፣ መዝረፊያ። ወርቁን ዘረፉት፣ ጨረሱት። ደስ የሚለኝ በዚህ አጋጣሚ ላይ ኤርትራዎችን በጣም አመሰግናቸዋለሁ። ወደ 4.5 ቢሊዮን ግምት ያለው ወርቅ ሻዕቢያ ከዳቸው ኤርትራውያኖች። በዚህ ሻዕቢያን አድንቄዋለሁ። አርጎ ነው የበላው፣ አርጎ በላው። ኤርትራ እኮ ደስ ነው የሚለው። ላጣቸው 3.5 ቢሊዮን ግምት ያለው ወርቅ ይዘረፋቸው። ገና ይዘርፋቸዋል። ሻዕቢያ ብሏል ትግራይን እርቃን አስወጣለሁ ብላ ያወጣታል። በምንም ተአምር አጠራጥሩ። ይሄን ደግሞ ይሄ ስለሚደረግ ነው መዝራቸው። እኛ ስለዚህ አያገባንም። እሱን እዛ ጋር እናስቀምጠዋለን። ወደ ራሳችን ጉዳይና አጀንዳ እንገባለን። እኛ ስትገረፍ ታወራዋለህ የሚለው ሰማለህ። በአማራ ክልል ላይ አጋች ታጋች የሚለውን ድራማ ፊልም ይዞ የመጡት ከሻዕቢያ እና ከትግራይ አማራ የሚያውቀውን ባህል መዘረፍ፣ መገደድ፣ መዝረፍ ያስተማሩት ህወሓቶች ናቸው። አርሚ 50 የሚባሉ ወታደሮች በኢትዮጵያ አየር መንገድ የመጀመሪያው በረራ ላይ የበረሩት ጎጃም፣ ጎንደር፣ ወሎ ያሉት ናቸው። ይሄ ነው ጨዋታ። ይሄ ስንናገር ብዙዎች ይቃወሙ ነበር። አንድ ወዳጄ ምርር ብሎት እናት አለ፣ እናት በጥይት ይደበደብ ነበር። ሐሺሽ ዛሬ ጎጃም ውስጥ እኮ እንደሚጨስ አጭስ ቤትም እንኳን አይሸጥም እኮ። በአማራ ባህል ከፍተኛው አስነዋሪው ነገር ሐሺሽ ነው። እንኳን ሐሺሽ ቆሞ ሲጋራ የሚያጨስ የለም። ሐሺሽ ጫት እንኳን የለም እኮ። አማራ ባህሉ ነውር ነው። ዛሬ ከፍተኛ ሐሺሽ የሚጨስበት ሀገር የሚሸጥበት ሀገር ጎጃም ሆኗል። ማን ነው ሻጩት? ህወሓቶች ናቸው ሻጮቹ።
ወጣቱን ሐሺሽ አጫስ አድርገውታል አስገብተው። በመላ ጎጃም ባህር ዳር ብትገባ በሙሉ ሐሺሽ ነው የሚጨሰው። አስጨሾቹ ማን ናቸው? ህወሓቶቹ ናቸው። ወጣቱን ማደንዘዝ ነው፣ አማራውን መበከል ነው። በክለውታል በደንብ አድርገው። ይሄን ጠይቅ፣ ባህር ዳር ጠይቅ፣ ጎንደርም ገብቷል። ጠቅላላ ወጣት ሐሺሽ ነው፣ ገንዘቡን ሐሺሽ ነው። በነፃ ሁሉ ይሰጧል ሐሺሽ። አንተ ብቻ ለመልንጃሽ ህወሓቶች ገብተዋል፣ በደንብ በሐሺሽ አጡዘውታል። ባሻቶስ ከዛስ በጥይት ይደፋል፣ ይዘርፋል አግቶ። ይሄ ነው አንድ ወዳጄ በጣም አሰቃቂ የተናገረው ነገር። ያው ሚዲያ አውርቶታል፣ ላሰማችሁ ለእናንተ። 50 ሺህ ብር እንችላታል በቦታው ስለነበሩ እናቱን በሶስት ጥይት ደብድቦ የገደላት። እናቱን የገደለ ማለት ነው። የገደለበት ምክንያት እንዴት እንደው ታውቃላችሁ? እናቱን በሶስት ጥይት ደብድቦ የገደላት። እናቱን የገደለ ማለት ነው። የገደለበት ምክንያት እንዴት እንደው ታውቃላችሁ? እናቱ ራበይ ጠማኝ ብላ እየለመነች ነው የምትበላ። 50 ሺህ ብር እንችላታል በቦታው ስለነበሩ። እንዳትለምኝ የኔ እናትማ መለመን የለብሽም እንዳትለምኝ አላት። አይ ልጅ ይሄን ገንዘብ ስታመጣው እኮ ህዝብ እያስለቀስክ ነው። ከድሃዎችና ከኔ የቢጤ ያመጣውን ገንዘብ እኔ አልበላም፣ እኔ እየለመንኩ እበላለሁ ስትለው በዚህ ቀን ነው ደብድቦ ይገደላል። እዚህ አጉት ላይ አታስታውሱም እንዴ? 2 ልጆቹን የካል ልጆች ደፈረ። ለምን ብሎ ሲጠይቅ እኮ ለምሽት ዋስትና አለ ወይ ብሎ ምሽቱን ጥለዋል እኮ። ከምሽቱ ገላ ላይ እኮ መስቀል እየጣለ የለመነ አባት እኮ ነው ያለ። ቋሪት ወረዳ ጨጎዴ ሀና ቤተ ክርስቲያን ውስጥ ጽላት ስንክሳር መጽሐፍ ሊሸጡ ሲመጡ እኔ አይደል እንደ ያስዋቸው ተፈሪ የሚባል ታውቆ እኮ ነው የአማራ ክልል ሚሊሻ ጽሕፈት ቤት ምናምን ላይ የሚሰራ ነበር። የሱ ወንድም ነው ይዞት የመጣ ከአረብ ነው ደላላ የመጣው። እኔ በቁጥጥር ስር አውየው ነበር። ጽላት ሊሸጥ ማለት ነው፣ ታቦት ሊሸጥ፣ ስንክሳር መጽሐፍ ሊሸጥ፣ ፍትሐ ነገሥት መጽሐፍ ሊሸጥ ያዝ ነው። ታቦት እየተሸጠ ነው እንዴ ታግለህ መሳሪያ ገዝተህ ሀገር የሚገነባው? እና ለእነዚህ ሰዎች መረጃ መስጠት መደገፍ ተገቢ ነው። እንዴት አይነት ህሊና ነው የሚቀበለው ነው? አዎ ይሄ ነው። ህወሓት ሙሉ ትጥቁን ይዞ ጎጃም ገብቷል፣ ጎንደር ይዞ ገብቷል፣ ወሎ ገብቷል። አሰቃቂ እርምጃ በአማራ ላይ ይወሰዳል። የገባ አርሚ 50 እና አርሚ 20 ጦር አማራውን ለማጥፋት የገባ ጦር ነው አላልኩም እኔ? ዛሬ የገቡ ታጣቂዎች ወጥተው ይናገሩ ጀመር። የደረሰባቸውን ግፍ የሚደረጉባቸውን በደል ራሱ አማራ ወራ። መሰስ ብሎ ገባ። መተት ብሎ ገባ። ገቡ፣ በደንብ እንደ ጉድ ገቡ። ይሄ ነው ጨዋታቸው። ህወሓት መሽገር ነው። ጁንታው አይተኛም። ጁንታው ማለት ለትግራይ ህዝብ ያልሆነ ለአማራ አይሆንም፣ ለአፋር አይሆንም፣ ለኤርትራ አይሆንም፣ ለማንም አይሆንም። መሽገሮች ናቸው። ዝተዋል፣ ፎክረዋል። እቺ ኤሊዛቤል የሆነች ሀገር መጥፋት አለበት ብለው ፎክረዋል። ጁንታው ህወሓት ኢትዮጵያን ለማጥፋት ቃል ገብቷል። ይሄ ነው ጨዋታ ያለው። ስንናገራችሁ የነበረው ሚስጥር ዛሬ የገቡት የአማራ የፋንዶ ልጆቻችን ሚስጥራቸውን አወጡት። እነዘመነ እነመሬ አመራር የተባሉት ለሻዕቢያና ለህወሓት ከግብፅ ጋር ተቀጥረዋል ስንል እምቢ ትሉን ነበረ። ዛሬ በግላጭ ዘመነ ካሴት ነው ያለው፣ አስመራ ነው ያለው። ኤርትራ ሚሽኔን ጨርሻለሁ ብላ ነበረ። ራሷን በተናት ኤርትራን። ኤርትራ ራሷ የምትባል ሀገር ቋንቋቸው ተዘበራርቆባቸው ከምድረ ገጽ የምትጠፋ ሀገር ሆና ቁጭ አለች። አሁን ደግሞ እስራኤል ተነስታለች። በየመን በኩል የሁቱ ታጣቂዎች ወደ ሶማሊያ መግባቷን ስትሰማ እስራኤል ዛሬ ነገም ኤርትራ የምትባል ሀገር ልታጠፋት አመድ ልታረጋት ወስናለች። የሚያቆማትን ኃይል ነው የምናየው። በየትኛውም አቅጣጫ ላይ ኢትዮጵያን ለመንካትና ለማጥፋት የምትመጡ ኃይሎች በሙሉ ወደድክም ጠለህም ዋጋህን ትስተናገዳለህ። እየነገርኩ ነው ያሉት እኮ አልፈራም እኮ ይስልኩ ስለማውቀው ነው የምነግርህ። ቱሉን ልትቀስፉት መጣችሁ። አንድ ልጅ ልካችሁ ኤዶናይ የሚባል ልጅ ከአድዋ የተወለደ ልጅ ለሚሽን የተላከ ልጅ ይዛችሁ መጣችሁ። ትውልዱ ምን ልታረጉት ነበር የፈለጋችሁት? ልታቀጭጩት። እንዴት? እንደዚህ አሳያለሁ። አሁንም መጨረሻችሁ ምን ሊሆን እንደነበረ እኛ ባንደርስለት ኖሮ የትውልድ ይሄ ነበረ ጣፋንታው። Moment my heart almost broke. Since I separated from his mother, Jaden has changed. He began to have big mood swings, dress strangely, and do some incomprehensible actions. Many people said he was crazy, but I knew he was just hurt too much.
my ex-wife admitted to having an affair with Jaden's friend in front of the national audience. That television show was the starting point for our family to completely split. I still remember sitting there, listening to these words, smiling and nodding, but my heart was bleeding. Jaden has been getting farther and farther away from me since then. We have quarreled and had a Cold War. I tried to repair it, but he publicly posted on social media that I was no longer welcome. I thought I could control everything and support the family, but I didn't expect that in the end. I couldn't even enter my own son's house. ይሄ ነበር የታሰበው። ቱሉን እንደዚህ ለማቀጨጭ ነበር ሚሽኑ የመጣው። እንዲህ ሊያዘግቡት ነበር የመጡት። አንድ ልጅ ልከው የህዋት ስራ ነበር ይሄ። የሻዕቢያ አጀንዳ ነበር። ዓላማው ነበር። አከሸፍ ነው፣ አቀጨጭ ነው። አገር ለአገር ቱር እናደርጋለን አሉ። አቀጨጭ ነው፣ ቀጨ ነው። ሁሉም በሙሉ አከሸፍ ነው። አመጣጣቸው በጣም ብዙ ነበር። ከባድ ነበር አመጣጡ። አከሸፍ ነው። አጅዛች ልጆቻችን ያዝናቸው መለስ ናቸው። አማራውን አነቃ ነው። ኦሮሞውን አነቃ ነው። የትግራይ ህዝብ በራሱ ተነሳል ነው ለዓላማ ለሀገር ተነሳ። የትግራይ ህዝብ የሚታዩት ገዢዎቻቸው ሳይሆን ህዝቡ በራሱ ጊዜ በነቂስ ወጥቶ ለትግራይ ህዝብና ለትግራይ ነፃነት እንዲቆም አሰለፍ ነው ህዝቡ። ይሄ ነው ጨዋታ ማለት። ትላንት አሰምቻቸዋለሁ አንድ ወዳጄ የተናገረው አርሱ መጀመሪያ ጁንታው ጦርነት ባህላዊ ጨዋታዬ ነው ብሎ በአዲስ መልክ መጥቷል ነው የሚል ጨዋታው አርስቱ ራሱ አያለ በሁለት ቢላ የሚበሉ ላይ እርምጃ ተጀምሯል። የት ያሉ? እዚህ መንግስት ተቋም ውስጥ ያሉትን የህዋት የሻዕቢያ የቅጥረኛ ተላላኪ በየተቋም ውስጥ ያለው በየሚኒስትር መስሪያ ቤት ውስጥ ያለው መከላከያ ውስጥ ያለው ፖሊስ ውስጥ ያለው ደህንነት ውስጥ ያለው ባንክ ውስጥ ያለው መስተዳድር ውስጥ ጠቅላላ ተለቅሞ እንዲወጣና እርምጃ እንዲወሰድበት መንግስት አዘዘ። አውቆታል። መንግስት የት ቦታ እንዳለ ያውቀዋል። መንግስት ህዝባዊ አመጽ እንዴት እንደሚነሳ፣ ህዝባዊ ቢተኝነት እንዴት እንደሚነሳ፣ ወጣቱ ለጦርነት እንዴት እንደሚቀሰቀስ፣ ገበያ ላይ ህዝብ እንዲማረር ከመንግስት እንዲጣላ ምን እንደሚሰራ ያወቀው መንግስት አይኑን ገልጦ ተነሳ። ጠቅላይዋ ፎቶ ተናገረ። እመነኝ አለ እኮ ዋጋ አስከፍላለሁ አላለም እንዴ? ይኸውልህ እኮ ያለን አዳምጥ። የሀገርን ጥቅም የሚጎዳ የተመረተ ምርት ወደ ገበያ እንዳይወጣና በከተማ ያሉ ድሃዎች እንዲሰቃዩ የሚያደርግ ባንዳ ነው። ባንዳ ነው ይላል። ባንዳ ነው እንደዚህ ሳደርገው ክላሽ ማቀበል ብቻ አይደለም። የሀገርን ጥቅም የሚጎዳ የሀገርን ኢንተረስት የሚጎዳ እዚህ ጠቀምኩ ብሎ እዚህ የሚያስለቅስ ከሆነ ባንዳ ነው። ቢኮዝ ያ ናሽናል ኢንተረስትን ሰርቭ አያደርግም። ሀገራዊ ቁመናችንን ሰርቭ አያደርግም። አብሮ መኖርን ሰርቭ አያደርግም። ከዛ የጸዳ መሆን ያስፈልጋል። ሁለተኛው ብርሃንና ጨለማ ጨዋ ናቸው። ጠዋት ጨለማ ያቃል፣ ይዘጋጃል፣ ስፍራ ለቆ ይሄዳል። አቴታይም ጨለማና ብርሃን አብረው በአንድ ስፍራ መገኘት አይችሉም። አቴታይም ሸኔና ብልጽግና መሆን በጣም ከባድ ነው ጓዶች፣ አይቻልም። ይለያያል ሐሳቡ። ነጥረውጣ አቴታይም እዚህና እዛ አትሁኑ። እዛ የሆናችሁ ሂዱ፣ ጊዜ አታባክኑ፣ ጊዜ ያልፍባችኋል። እዚህ ሆናችሁ ግን ታምናችሁ ቁሙ። ችግር ካለው አርሙት፣ ቤታችሁ ስለሆነ አስተካክሉት። እዚህና እዛ ከሆነ ኤግዛክትሊ ይሄ ነው የሚሆነው። ከፊት ለፊት ህብረ ብሔራዊነት፣ በጋራ መኖር፣ መከባበር ትላላችሁ። ለእናንተ እምነት፣ ለእናንተ ብሔር፣ ለእናንተ ሰፈር ታዳላላችሁ። በሁለት ልብስ የሚጓዝ ሰው እንዴት ብሎ ሀገር ትራንስፎርም ማድረግ ይችላል? ይሄ ነው የሚለው። በሁለት ቢላ መብላት አትችልም። እዚህ ጋር ሸኔ ሆነ፣ እዚህ ጋር ፋኖ ሆነ፣ እዛ ጋር ጁንታ ሆነ፣ እዚህ ጋር ሻዕቢያ ሆነ፣ እዚህ ጋር ደግሞ ህዝባዊ ቢተኝነት ደጋፊ ሆነ ከብልጽግና ጋር መኖር አትችልም። ለቀውጣ የሁለት ዓለም ሰው ትባላለህ አንተ። ቅጥረኛ ትባላለህ። ድሮም አያቱን ታሪክ ብጠይቀው አያት ባንዳ ነበር። ባንዳነት ይወራረሳል።
ባንዳነት በዘር ይመጣል ብየምልህ ለዚህ ነው። በሁለት ቢላ የምትበላ ውጣ። በተለይ መንግስት ስር የተቀመጣችሁ እግሩ ስር የተቀመጣ ለቀህ ውጣ እየነገርኩ ነው። እኔ አመራር አውቃለሁ። አመራር ላይ ተቀምጦ ደሞዝ እየበላ ትልቅ ስልጣን ይዞ መንግስት ሲሰድብ አውቃለሁ። ግን የብልጽግና አባል ነው። እናንተ ገዳዮች ናችሁ። እናንተ ጨካኞች ናችሁ። እናንተ መወገድ አለባችሁ። ከማህበረሰቡም ከትዳር መወገድ አለባችሁ። እናንተ እየነገርኩ ነው ያሉት እኮ አንተ እናንተ ናችሁ አስቸገራችሁ። የብብት ቅማል ትባላላችሁ እናንተ። መንግስት ለዚህ የወሰድከው እርምጃ ትንሽ ነው፣ መቀጠል አለበት እርምጃው። ተለቅ መውጣት አለባቸው። ካልደፈረሰ አይጠራም ይባላል እኮ። ካልደፈረሰ አይጠራም። መለቀል አለባቸው፣ መውጣት አለባቸው። ህዝብና መንግስትን ለማለያየትና ህዝባዊ እምቢተኝነት ስር ነቀል ለውጥ ብለው አገር ለማመስ እንደ ሲሪያ፣ እንደ ሊቢያ፣ እንደ የመን፣ እንደ ሶማሌ ኢትዮጵያ እናገርሳለን ብለው የተቀመጡ ባንዳዎች ተለቅ መውጣት አለባቸው። ዋጋ ያስከፍለናል፣ በደንብ ያስከፍለን። ዋጋ እንከፍላለን። ለዚህ ዋጋ ይሄ ነው ጨዋታው። ስለ ኢትዮጵያ ምንም የሚያጠራጥር ነገር የለም። ዓለም መሰከረላት ሀገር ነች። በከፍታ ላይ ከፍታ የምትጓዝ ሀገር ነች። ትልቁን ፈተና አልፈዋለች። አንድ ወዳጄ ትናንት አሰምቻችኋለሁ። በዚህ አንድ ውርጋጥ አዶናይ በሚባል ምክንያት የተናገሩ ነግራችኋለሁ። ስም ሰጣችሁ፣ ክብር ሰጣችሁት፣ አነገሳችሁታል። እውነቱን አንግሰነዋል። ሚሽኑን ነው ግን ያኮላሸንበት፣ አመጣጡን ነው ያኮላሸንበት፣ ትውልዱን የመለስ ነው፣ አቀጨጭ ነው። እሱ ነው የነበሩትን ትልቅ ሴል ቼን በጠስ ነው። ህወሓት በዚህ ነው ያበደው። ሻዕቢያ በዚህ ነው ያበደው። ወጣቱ ላለመጽ ባለመውጣቱ፣ ወጣቱ አደባባይ ላይ በጋዝ ጭስ በፖሊስ ባለመገደሉ ሻዕቢያ አብዷል፣ ህወሓት አብዷል። ገና ታብዳለህ። አዲስ አበባ ያሰብከውን ትግራይ እንከትልሃለን። አዲስ አበባ ያሰብከውን አስመራ እንከትልሃለን። እኛ አትችልም፣ ትመነጠራለህ። ይሄ ወንድም የተናገረው ነገር ነው። ትንሽ ያሳበዳችሁ ትላንትና። አሁንም አሳብዳለሁ በየቀኑ እየከፈትኩኝ። አዎ አዳምጥ። ብቻ የተወሰነ ልጅ I don't give a single የቲክቶክ አልጎሪዝም ደራሽ ወንዝ ያመጣብን አንድ ጎረምሳ ልጅ የሀሳብ ባዶነትን በመንዛት ብቻ የተወሰነ ልጅ I don't give a single fuck የትኩረት ጥማት ያሳበደው ልጅ አንጎሉ ፍሮንታል ሎብ አብቅሎ ጨርሶ የጉርምስናው ሰደድ ያልበረደለት ልጅ ነው። ደደብ ሁኑ፣ ድድብ ማለት ነው። ካሜራና ሪንግ ላይት ፊት ቆሞ ኢንተሌክቹዋል ዌይት የሌለው እንቶ ፈንቶ የሚዘላብድ ልጅ ስኬትን ከስርዓት አልበኝነት ጋር በማዛመድ ሰግጥ ደድብ የሚል ካሪኩለም ቀርጾ ትውልዱን በሞራል አልባነት ዲግሪና በድረ ኢ ግብረገብ ዲግሪ ማዕረግ ካላስመረቅኩ የሚል የብልግና መናኸሪያ የድንቁርና ገበያ የሆነ ልጅ በዲስፕሊን በረቂቅ አስተሳሰብ በትዕግስት በትዕጋት በእውቀት ክምችት እና ለሌሎች በሚሰጥ ክብር የሚመጣን ስኬት በድንገተኛ ጩኸትና ትርምስ ይመጣል ብሎ የሚያምን የግል ጥቅምና ማህበራዊ እሴት ቢፍ የጠሙበት የዘመናችን ኬኦስ ኤጀንት የሆነ ልጅ ትኩረታቸው ምን ላይ ማድረግ እንዳለባቸው የመንፈስ ሉጋሙ የጠፋባቸው ትምሮ የደበራቸው ትምህርት ሚኒስቴር የጣላቸው ኩሽ ያቀረቀዛቸው ነገር ዓለሙ የጠፋባቸው 3 ሚሊዮን ጂን ዘድ ትውልድ ተሰብስበው ፎሎ ስላደረጉት ብቻ የምስራቅ አፍሪካን ጂኦፖለቲካዊ አሰላለፍ የሚቀይር ከባድ የባህር ኃይል አውዳሚ የአየር ኃይልና ጠንካራ እግረኛና ኤሊት የሳይበር ሰራዊት ከኋላው ያሰለፈ ይመስል ለሀገር አማድ ከሆኑ ሰዎች ጋር ትከሻውን እየለካካ አጀንዳ እየፈጠረ ሀገርና ሕዝብ ሲያምስ ሀገር ሲያረጅ እንደማለት የእርሱን የማይረባ ስረ መሰረት የሌለው አጀንዳና ጊዜ ዕውቅና ሰጥታችሁ በማህበራዊ ሚዲያ ላይ ስታናፈሱትና ስታራግቡት ማየት ከልጁ ድርጊት በላይ ያማል። የምር አንጀት ጨምቆ ልብ ሰንቆ የሚያልፍ ውጋት ይለቃል። እንዴት አንድ
ዕለት ተዕለት ዓላማና መልእክት የለሽ ውሎውን እንደ ቅዱስ መገለጥ በማያባራ ካሜራ ሌንስ እየቀረጸ ስጋም ነፍስም የሌለው ይዘት የሚያጋራ ዲጂታል መድረክ እኩይ ቲያትረኛ ቸግሮኛልም አልቸገረኝምም እያለ የህዝብ ሞራል ላይ የሚያፌዝ the arrogance of ignorance የሆነ ልጅ በየፖድካስቱ እየዞረ ከባድ ህይወት ተሞክሮ ከሊቅ እስከ ደቂቅ ካልመከርኩ በደረቅ መሬት ላይ የመርከብ መንገድ ካልጠቆምኩ ብሎ የሚታገል የዲጂታል ሚዲያ ሰርዶ የሆነ ልጅ በየጊዜው የማይረባ ጂኒ ጃንካ እየፈጠረ ለሀገርና ህብረተሰባዊ ጉዳዮች ሊውል የነበረውን የህዝብ ኃይል ሲበትን የእሱን የባዶነት ጽምጽ እያጎላን እንዴት አረም አራሾች የስንፍና ወራሾች እንሆናለን? የዚህ ልጅ ትኩረት ፍላጎት የኢትዮጵያን የፖለቲካዊና ኢኮኖሚያዊና ማህበራዊ አጀንዳ የሚበክል መርዝ ሆኖብናል። የማንነቱን መሰረት በቲክቶክ አልጎሪዝም በአውሎ ንፋስ የገነባው ልጅ እኛ በምንሰጠው ዕውቅናና ትኩረት በየቀኑ የክርክርና የጸብ ማዕበል ሆኖ ህዝብ ሲያምስ ማየት የሞራል ስብራት ነው እና እባካችሁ ይህንን የዲጂታል ፋይዳ ቢስነት ችላ በማለት ትኩረታችንን በሚያመዝኑ እና በሚገነቡ ጉዳዮች እንመልስ። በወርቅ ማዕድን ላይ ቆመን ትንንሽ ድንጋይ ጠጠሮችን እየሰበሰብን ጊዜያችንን አናባክን። ከስር ከስሩ መከተል ጥሩ ነው። ይሄ ኃይል ቀላል ኃይል እንዳይመስላችሁ። ቴንክ በጣም አመሰግናለሁ። መንግስት ያላወቀውን ድርጅት አቋቁሞብን ነበር። የማህበረ ሚዲያ አንቂ የሚል ሪቮሉሽን ለማስነሳት ነው። ጥንሱ የተጠንሰው መቀሌ ነው። አመጣጡ የሻቢያ ኃይሎች ስራውን ሰርተውት ነው። ለዚህ ነው ሻቢያዎች አዱናይ ይፈታ ብለው የጮሁት። ሰዓት ቀጥሮ በሰዓት ውስጥ ካልፈታ ኢትዮጵያን አመድ እናደርጋታለን ብለው ሻቢያዎች በየቦታው የሚፎክሩት ለዚህ ነው። ተልኮ ሌላ ነው። ኢሳያስ በጣም እጁ ረጅም የነበረ አሁን ግን እጁን ቆርጠን ዱሽ ያደረግነው አገር መሪ ነው። ኢሳያስ ማለት ዱሽ አድርገነዋል። እጁን አንደበቱን ዘግተነዋል። ስለዚህ አሁን ያለው በራሳችን መንገድ መጠቀም ነው። ለዚህ ነው መንግስት ተቋም ውስጥ ያሉትን መርምረን በጥብጠን ማውጣት አለብን ብሎ ለዚህ ነው። አሁን አንድ ሚዲያ ሰምቻለሁ ጠዋት አዱናይ ተፈቷል ማለት ለምን ተፈታ ነው? የተፈታው ለምሽን ከሆነ መንግስት የሚከታተለው ነገር ካለ ሰሩት እንቀበላለን። ተፈርቶ ከሆነ ግን የተፈታው እኛ እስር ቤት እንገባለን። እሱ የታሰረበት ቦታ እኛ እንገባለን። ተፈርቶ ከሆነ የተፈታው ለስራ ከሆነ ግን ምንም ችግር የለብኝም። በዙሪያው መለቀም ያለባቸው ኃይሎች ሁሉ መለቀም አለባቸው። ሴሉ ኬት እንደመጣ መነገር አለበት። ዓላማው መታወቅ አለበት። ኢትዮጵያን እንደ ስሪላንካ እናደርጋለን በሚለው አብዮት ውስጥ እንደመጣ ግን መረጃና ማስረጃው እጃችን ላይ ያለ ጃልቻችን ላይ ያለ። ለዛም የገባው ጦር ገዳይ ስኳዶች አዲስ አበባ ላይ ያሉትን፣ ናዝሬት ላይ ያሉትን፣ ጅማ ድሬዳዋ ያሉትን እናቃቸዋለን። እነማን እንደሆኑ መንግስትም ያውቃቸዋል። አትሞክሩት አልኳቸው። ዋጋ ልትከፍል ከሆነ ትችላለህ፣ አለዚያ ግን አትሞክሩት። በምንም ታምር ኮቴ ለኮቴ ተረካክተን ነው እየሄድን ያለ ነው። እንበልጣቸዋለን። ግን እኛ ቅንጣት የምታደርጓት ነገር በኢትዮጵያ ላይ የለችም። እርግጠኛ ሆኜ ልንገራችሁ። ራዕይ ግን አለን። እኛ ቪዥን አለን፣ ዓላማ አለን። ዓላማችንን ጠቅላይ ሚኒስትራችን ግልጽ አድርጎ ነግሮናል። ምን እንደምትጠብቅ ኢትዮጵያ ወዴት እየሄደች እንደሆነ አይተናልም። መስማት ብቻ አለም፣ በአይናችንም አይተናል። ሀገር ስትለወጥ አይተናል። ከተማ ስትለወጥ አይተናል። ኢንዱስትሪ ሲለወጥ አይተናል። ግብርናውን ተጣርዞ አይተነዋል። ግድባችንን ገድበናል። 3-4 ግድባችን ልንደግም ዝግጅታችን ጨርሰናል። ነዳጃችን አውጥተናል። ራያችንን አሳክተናል። ጂዲፒያችን አሳድገናል። ሀገራችን በከፍታ ማማ ላይ የዓለም ሕዝብ ለምኖ የሚገባባት ሀገር ኢትዮጵያ ለመሆኗ አስመስክረናል። አየራችን ብቻ ይሸጣል። ነዳጃችን አለ፣ አየራችን ብቻ ይሸጣል። አየር ብቻ ሸጠን የምንኖር አገር ነች ኢትዮጵያ ማለት። አየር ብቻ። የዱባይ ሕዝብ ተነስቶ ኢትዮጵያ ይገባል። የአረብ ዜጎች ለምን? አየር አለና። ኤሲ እኮ አንጠቀምም፣ ኤር ኮንዲሽን አንጠቀምም እኮ፣ የበረዶ ልብስ እኮ አንለብስም። የ13 ወር ጸጋ የሆነች አገር አለችን፣ ተመርቃ የተሰጠች ካለም አየር የሚሸጥባት ሀገር ነች ኢትዮጵያ ማለት። ይሄ ነው ያሳበዳችሁ።
ይሄ ነው ያስቀናችሁ። ተስፋችን ግራ ጋብቷችኋል። ግን መጨረሻ ላይ ግን መጣችሁ ከደሙ ነፃ ነኝ ብለህ እንደ ጲላጦስ የምትቀላቀለው አንተ ነው። ወንበር የሚሰጥህ ብለህ አንተ ነው። አገር ገለገለ ምድረ ባንዳ እየነገርኩ ነው ያለሁት እኮ በደንብ ይስማ። ልክና ጥግህን ነው የምነግርህ። እኔን ስነግርህ ውስጥህ ያለ ባንዳ እንደሚከፋ አውቃለሁኝ። ግን እመነኝ ይሄው ነው ዓላማ። ትለቀማለህ። ተፈርቶ ከሆነ አዶናይ ከእስር ቤት እውነት መንግስት የሚፈታው በሱ እስር ቤት ውስጥ እኛ እንገባለን። ፍቺና አሳሪው ማወቅ ስላለብን። ከዛ ውጭ ግን ኢትዮጵያ ምን ህልም እንዳላት ዓላማዋ ኢትዮጵያ ጎሏ ምን እንደሆነ ጠቅላይ ሚኒስትራችን እንደዚህ ነግሯል። አዳምጡት። ኢትዮጵያ አንድነት ለወዳጅም የዛሬ 5 ዓመት የውስጥ ንትርካችን ጥርጣሬያችን ተገቶ ወንድማማች ከመገዳደል ይልቅ ተባብረው የሚሰሩበት በኢትዮጵያ ውስጥ መንቀሳቀስ፣ መስራት፣ መፍጠር የማይከለከልበት ሰው በዘሩ በሃይማኖቱ የማይገለልበት ሰው በሰውነቱ የሚከበርበት የሚወደድበት ኢትዮጵያዊነት ብርቅ፣ ኢትዮጵያዊነት ፍቅር፣ ኢትዮጵያዊነት ከፍታ፣ ኢትዮጵያዊነት የሚያሳፍር የምናቆርበት ሳይሆን የምንወደውና የምንኖረው የምንሰራው አይነት ትርክት ኢትዮጵያ ውስጥ ይገነባል። 10ኛ ዓመታችንን ስናከብር በታሪካችን ለመጀመሪያ ጊዜ የኢትዮጵያን ጂዲፒ ዳብል አድርገን ከምስራቅ አፍሪካ አንደኛ ብቻ ሳይሆን የሁሉ ጎረቤት ተደምሮ የኛን የሚያንስ እንዳደረግነው ሁሉ በሚቀጥሉት 5 ዓመታት እናንተን ይዘን ህዝባችንን ይዘን የማይቻል የማይደፈር የሚመስለውን ጂዲፒያችን ደግመን ደብል እናደርጋለን። የማንረዳ የማንለምን ግን የምንረዳ እኛን ለማስታረቅ ሀገራት የማይሰቃዩ ለማስታረቅ ግን የምንወጣ ችግረኞችን በፍቅር አይን የምናይና የምናበረታታ የኢትዮጵያ ህልውና ጥያቄ ውስጥ የማይገባ ልጆቻችን በተሻለ ሀገር ስደት ቀንሰው የሚኖሩባትን ኢትዮጵያ ለመፍጠር አበክረን እንሰራለን። የሚቀጥለው 5 ዓመት አዳዲስ ድሎች፣ አዳዲስ እሳቤዎች፣ አዳዲስ መወዳጀቶች የሚፈጠሩበትና የኢትዮጵያ አንድነት ለወዳጅም ለጠላትም፣ የኢትዮጵያ ታላቅነት ለወዳጅም ለጠላትም፣ የኢትዮጵያ ልዕልና ለወዳጅም ጠላትም ግራ የማያጋባ ፍንትው ብሎ የሚታይ እንዲሆን አድርገን እንሰራለን። በመጨረሻ መላው የኢትዮጵያ ሕዝብ የዛሬ 5 ዓመት የዘር ፖለቲካ፣ የሰፈር ፖለቲካ ይብቃ፣ ኢትዮጵያን ከፍ የሚያደርግ ነገር እንስራ ብለን ሐሳብ ብቻ ይዘን በመጣንበት ጊዜ ሞታችሁ ሕይወታችን የታደጋችሁ ከሌላችሁ ገንዘብ ቀንሳችሁ ገንዘብ ልጆቻችሁ የሰጣችሁ ያመናችሁና የረዳችሁን ከጎናችን የቆማችሁ መላው የኢትዮጵያ ሕዝብ ታላቅ ክብር ይገባችኋልና በዚሁ አጋጣሚ ምስጋናዬን ማቅረብ እፈልጋለሁ። የብልጽግና መስራች አባላት ብልጽግናን ስንመሰርት የነበርን ጥቂት ሰዎች እሳቢያችን የነበረው የኢትዮጵያ መንግስት ደረጃ በደረጃ ቴክኖክራት መንግስት መሆን አለበት። የሚያውቁ ወጣቶች፣ ብቃት ያላቸው ወጣቶች ስልጣን እየወሰዱ እኛ የማማከር ሚና እንጫወታለን እንጂ በካድሬዎች ብቻ የሚመራ መንግስት ብልጽግናን አያረጋግጥም ብለን በተግባባነው መሰረት ጊዜውን እየጠበቅን አሁን ከ50% በላይ የኢትዮጵያ መንግስት ቴክኖክራት ወይም ወጣት ምሁራን የሚመሩት መንግስት እንዲሆን ስልጣናችሁን በፍቃዳችሁ እየለቀቃችሁ ይህንን ህልም እውን ለማድረግ የሰራችሁ የቀድሞ የብልጽግና መስራች አባላት ክቡር አቶ ደመቀን ጨምሮ ሁላችሁም ምስጋና ይገባችኋል። ብልጽግናን ስንጀምር ሐሳቡ በቅጡ ሳይገባቸው ከኛ ጋር የነበሩ ብልጽግና ማለት የሚጠሉትን ማስወገድ ብቻ የመሰላቸው በስተት ተቀላቅለው የነበሩ እሳቤዎቻችንን በቅጡ ሳይረዱ በየመንገዱ
የተንጠባጠቡ ወንድሞቻችን ብናዝንላቸውም እነሱም ምስጋና ይገባቸዋል። ምክንያቱም ብልጽግና ሐሳብን ሳይሆን ሰዎችን ፎር ግራንትድ እንዳይወስድ የሚጨበጥ ትምህርት ስላስተማሩን በያሉበት ምስጋና ይድረሳቸው። የብልጽግና አባላት በሙሉ በተለይም ምክትል ፕሬዝዳንቶች፣ የሥራ አስፈጻሚ አባላት፣ የማዕከላዊ ኮሚቴ አባላት ባለፉት 5 ዓመታት ያለፋችሁበት መከራ ከባድ ነው። እንቅልፍ ያልነበረው ሩጫ የበዛበት ድካም የበዛበት እርካታ የሌለበት ሩጫ ነው። እናንተን ባይዝ ብልጽግና ያገኘውን ውጤት ስለማያገኝ የእናንተ ድርጅት አባል በመሆኔ የእናንተ ቲም አካል በመሆኔ የሚሰማኝን ታላቅ ክብርና ኩራት በዚሁ አጋጣሚ ልገልጽላችሁ እወዳለሁ። ብልጽግና በቃሉ ልክ ይገኛል። ብልጽግና ያስባል፣ ብልጽግና ይጽፋል፣ ብልጽግና ይሰራል፣ ብልጽግና ውጤቶቹን ይጨብጣል። ውጤቶቹን የማይጨብጥ ውጤቶቹን የማያይ ፓርቲ ሳይሆን የሚናገረውን የሚኖር የሚናገረውን የሚፈጽም የኢትዮጵያን ብልጽግና ለማረጋገጥ መሰረት የሚጥል ፓርቲ ነው። ይህ እስኪሆን ድረስ አይናችን አይከደንም፣ ትከሻችን ጉልበታችን አይዝልም፣ አእምሯችን ከማሰብ ከመስራት አይቦዝንም። እናንተን ይዘን የኢትዮጵያን ብልጽግና እንደምናረጋግጥ ባለሙሉ እምነት መሆኔን በከፍተኛ ኩራት ልገልጽላችሁ እወዳለሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ማንም ሳይደፍራት ከፍ ብላ ትኖራለች። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ፈጣሪያችን ላደረገልን ሁሉ እጅግ አድርገን እናመሰግናለን። በፈጣሪያችን እናምናለን፣ በሕዝባችን እንኮራለን፣ ኢትዮጵያን እንወዳለን። ሰርተን እንዲህ አይነት መሪ ነው ያለ። አይገርምም? ከባቡሩ ላይ ተንጠባጥበህ የወረድክ ባንዳ ይላል። ከተሳፈርክበት ባቡር ላይ ተንጠባጥበህ የወረድክ ባንዳ ይላል። ከነስተትህ ይቅርታ አድርገንልሃል፣ እንደ ሀገር ነው ይቅርታ አድርገንልህ ይላል። እንዲህ አይነት መሪ እኮ ነው ያለው። ቪዥን አለው። የ5 ዓመቱ፣ የ10 ዓመቱ፣ የ15 ዓመቱ፣ የ20 ዓመቱ ጄኔሬሽኑ ይቀበለዋል። እየተቀበለው ነው ያለው ስልጣኑ፣ ስራው አለቀ በቃ። በክብር በቃን፣ ከዚህ በኋላ ትውልድ ያስቀጥለዋል ብለው ስልጣን ያልኩት እናመሰግናለን አለ። ስም ጠርቶ ይላል። አይ አይደለም በሁለት ቢላ በላለው ከዚህ ጋር በጁንታው ጋር ከዚህ ጋር በሻቢያ ጋር ብለህ ያልከው ደግሞ ዋጋ ትከፍላለህ ይላል። አይናችን ጨፍነን አልተኛንም ሲል ምን ማለት ነው? ዋጋ አስከፍላለሁ ማለት ነው። እየከፈልክ ነው ያለው፣ እየተላጨ እየገባ ነው ያለው። ይሄ ነው ጨዋታ ያለው። በሰግጥ በፈምጽ በደድብ ውስጥ ያለ ራስን አንጻ፣ ራስን ምታ። ዴቪ ምስጋና ያላንተ ከፍ ያለ ነው። ተባረክ። አንተና ሌሎችን ላይ አገር ይዘን ተስፋ እንዳላት ተሰማኝ። የሚታይ ነገር ነው ያወራነው፣ ወሬ አይደለም ያወራነው፣ ገቡ አይደለም ያወራንልህ። የሚታይ የሚዳሰስ ነገር ነው። ጠላቶቻችን ዘለቄታዊ ጠላትና ቋሚ ጠላት፣ ዘለቄታዊ ጠላት፣ ጊዜያዊ ጠላት ለይተን አውቀናቸዋል። ህልማችሁን አቀጭጨንባችኋል። እንዳመጣጣችሁ፣ እንደመሰባሰባችሁ፣ እንደቅዳችሁ ብዙ ነበር ያሰባችሁት፣ አክሽፈነዋል። ምንም የቀረ ነገር የለም። ምንም ጽዳት ይጠይቃል። ፊኒሽንግ ሁልጊዜ ቤት ስትሰራ ፊኒሽንግ ያስቸግራል። ፊኒሽንግ ላይ ነው ያለነው አሁን። ፊኒሽንግ ላይ ከየት የት ቦታ መንጥር እንደምናወጣ እናያለን፣ ታየዋለን። እረፍ ብያለሁ፣ ግን አሁን እዛ ደረጃ ሳትደርስ እረፍ ብያለሁ። በሁለት ቢላ የምትበላ ለዚህ ነው ያልኩ። እዚህ ጋር አይተዋል። የጁንታ ጉዳይ አያሳስበንም። ኳሱ ነጥሯል፣ ገብቷል። እዛው ይጫወታል። ወታደር ያሰልጥን፣ የተቀበረ መሳሪያ ያውጣ፣ የጦር ትርኢት ያሳየን፣ እሱ የራሱ ጉዳይ ነው። በዚህ የሚበረግግ መንግስት አይደለም እኮ ግለሰብ የለም። መሳቂያ ግን እናደርጋቸዋለን። ጁንታውን መሳለቂያ እናደርጋለን። በየቦታው እየተዋረድክ ነው ያለው። በአማራ ክልል ባለው ውጊያ ላይ ንጹህ አማራ በሙሉ እጁን እየሰጠ እየገባ ነው ከሻቢያና ከጁንታ ውጭ። ወይም ደግሞ እስር ቤት ሲገባ ሚስቱን በመጥረቢያ ገሉ 50 ዓመት የተፈረደበት 30 ዓመት እስር የተፈረደበት ወንጀለኛ ካልሆነ በስተቀር እያንዳንዱ ከጫካ እየወጣ እጁን እየሰጠ ነው። ወደድክም ጠላም የሚታይ ነገር ነው። ወጥተው እየተናገሩ ነው ያሉት፣ ይወጡ እየሰጡ ነው ያሉት። ይሄ ነው ጫወታ ያለው። ሰርተን ያሳየነ
በተግባር ነው ያሳየን። ቋንቋውን የቁራ ቋንቋ አድርገን በታትነን ያሳየን። አንድ ስቴፕ አልሄድክም። ያን ሁሉ ገንዘብ አፍስሰህ ያን ሁሉ ህዝብ ሰብስበህ ያን ሁሉ ኦርጋናይዝድ የሆነ ስራ ሰርተህ አልተንቀሳቀስክም። ለምን? ስራችንን ስለምናውቀው። አሁንም የጥሞና ጊዜ ይባላል። ረጋ በሉ። ኳስ በሜዳ ይባላል። እግር ኳስ ተጫዋቾች ሜዳ ላይ የገቡና በጣም ግራ ሲጋቡ ዳኛው እንዲህ ይላል። ከዛስ ኳስ በሜዳ አቀዝቅዙት ማለት ነው። ተረጋጉ፣ ተናበቡ ማለት ነው። ተያይ እርስ በርስ። አሁንም ኳስ በሜዳ ብለናቸዋል። ተያይ እርስ በርስ። የትም እንደማትደርሱ ወቁ። አገር እንደማትበትኑ ወቁ። አገር እንደማታፈርሱ ሮቁ። ይህን ምነግርህ ስለሆነ ነው የምነግርህ። አሳይቼ ነው እኮ የምነግርህ። ይህንን እኮ ፈርቻን ማሳይቼ በተግባር ነው። ታራለት ደምናለ ምን አባክ ታመጣለህ? ኮርዳይቲ ሚዲያው ድሮ ይሄ ነው። እና በዚህ አጋጣሚ ላይ እንግዲህ ጁንታው ጦርነት ባህላዊ ጨዋታ ነው ብሎ በአዲስ መልኩ ሽሬ ላይ አዴግራት ላይ ጦር እያሰለጠነ እያሳየን ያለ እንድንፈራ እኛ እንድንፈራ እኛ እንድንፈራ ህወሓት የጦር ስሪት ለኛ ሳየን ለኛ እኛ በፕሬስ ነው የምንዋጋው። ከአሁን በኋላ የእግረኛ ውጊያ የለንም። የሜካናይዝ እንኳን ውጊያ የለንም። ጠቅ ነው ፕሬስ ታቋለሱ ሙዚቃ እንደሱ ነው የምናጫውት። ጀምረው አንተ። ከዚህ በኋላ ግን ቪምቶ መድፋት ጄኖሳይድ ማለት አምነስቲ ኢንተርናሽናል ሂውማን ራይት ዳይሬክተሮች የተባበሩት ብለህ እንዳትለኝ ነው። እንደዚህ ነው። ለዚህ ነው የጽንፈኛው ኃይል የዲያስፖራ ኦልሬዲ በቃ አንገት ቆረጠ። በቃ ተስፋ ቆረጠ። አሁን በቃኝ ልሂድበት ብሎ ዘፈን። Goodbye, everyone. ይዘጋጅልኝ ሻንጣዬ ምን ቀረኝ ስልክረኝ መጥቼ ሳጣት እሷም ብዬ Goodbye, everyone. ይዘጋጅልኝ ሻንጣዬ ምን ቀረኝ ስልክረኝ መጥቼ ሳጣት እሷም ብዬ አያሳዝንም? የመጨረሻ ጣፋንታ ይሄ እኔ ነኝ። እረፍ አልኩ። በቃ አታናደኝ። ኮዳይት ወይ ጨዋታ ኳስ በመሬት ነው። ማንጠራል ሸኙኝ ልሂድበት። ዞሮ ዞሮ መግቢያው ጭራሮ ይባላል። ዞሮ ዞሮ አልቅሰም ትገባባት ሀገር ኢትዮጵያ ነች። ይቺ የዋህ ሀገር፣ ምስኪን ሀገር፣ ጠላት ወዳጇን ሰብስባ የምትኖር ሀገር። በእውነት ኢትዮጵያ እኮ ስትኖር እኮ የምድር ገነት የተባለው ስም እኮ ያንስባታል እኮ። ደግ ሀገር፣ የ13 ወር ጸጋ ሀገር፣ የዋህ ሀገር፣ ጽንፈኛ እንደ ልብ ገብቶ የሚጫወትባት ባንዳና ጁንታ ሻዕቢያ ላጥፋት ብሏት ያላት ሀገር። አጠፋም፣ እናጠፋቸዋለን። ይህ ነው ፍቅራዊ ወልቃው ይላቸዋል። ይህ ነው ጨዋታ ያለ። ስለዚህ አሁንም በጽሞና ጊዜ የጽሞና ጊዜ ራሳችሁን አነጋግሩ። ወጣቶች በዚህ አጋጣሚ ላይ አመሰግናችኋለሁ። ቀልባችሁን ሰብስባችሁ ነገሮችና ፖለቲካውን ተረድታችሁ ምን ያክል ተጠቃሚ ሊያደርጓችሁ እንደነበረ ከፊት ግንባር እንዳስቀድመዋችሁ ሊጫወቱባችሁ እንደነበረ አሳያችኋቸዋለሁ። እንደዚህ ነበር ያሰቡት፣ እንዲህ ነበር ትውልዱን ማቀጨጭ። አንድ እንትን ነበረኝ፣ የት ጋር እንዳደረኩት አላውቅም። እሱን ላሳያችሁ፣ የታሰበባችሁም እንደነበረ ካገኘሁት እሱን አሳያችኋለሁ። እሱን ባሳያችሁ ደስ ይለኛል። መማሪያ እንድትማሩበት ነው ማሳያችሁ እሱን
ለወጣቱ ታስቦባቸው የነበሩ ታቅዶባቸው የነበረ እንደዚህ እንድትሆኑ ነበር። የት ጋር ነው ያደረኩት? እስቲ ቆይ እሱ ነው ይሄ ከሆነ የታለ? ቆይ የታለ? ይሄ ነው አይደለም? ይሄ ነው መሰለኝ። Crazy. Jaden Smith, the child of one of the richest men in the world. Jaden Smith has gone crazy. Jaden Smith, the child of one of the richest men in the world, has gone crazy. Let me explain what happened and why he lost his mind. Jaden Smith, whose full name is Jaden Christopher Cyrus Smith, is an American actor, model, rapper, dancer, and songwriter, born on July 8, 1998, in Los Angeles, California. He is the son of actor Will Smith and actress Jada Pinkett Smith. But why did he go crazy, even though he has everything one could ask for in life? Most people think he's insane, but is he really? Recently, Jaden was invited on the show Feast for World, where he made it clear to his fans that every outfit he wears has a deep meaning. Behind each look, he can earn over $1 million for every new outfit that's released. For every suit I wear, there's a whole team behind it, he said. And you, if someone offered you $1 million to dress like that, would you do it? Let's talk about it in the comments. የታሰበበት ትውልዱ እንደዚህ ማቀጨጭ ነበር። እንለያለን እኛ አንድ ነገር ላይ እዚህ ጋር ንገራችሁ፣ አጭር ነገር ንገራችሁ። የኛ ትውልድ ከዚህ ይለያል። ባህላችን፣ ሐሴታችን፣ ታሪካችን ይለያል። ለዚህ ነው የሰው ልጆች መገኛ የመጀመሪያው ሀገር ኢትዮጵያ ስትባል ባህል አላት፣ ካልቸር አላት፣ ጨዋነት አለ። አርበኞች ነን፣ ተዋጊዎች ነን፣ አነካም አናስነካም ብለን ያለን ከጥንት ጀምሮ የመጣ ነው። ይሄ ታሪካችን ነው። በዓለም ሙዚየም ውስጥ አለ። ኢትዮጵያ ስትወራ በዓለም ሙዚየም በሙሉ የኢትዮጵያ ሙዚየም አለ። የጦርነት ታሪካችን አለ፣ የባህል ታሪካችን አለ፣ የሃይማኖት ታሪካችን አለ፣ ጀግንነታችን አለ፣ ጨዋነታችን አለ፣ ኩራታችን አለ። ያን ታሪካችን ሊሰርቁብን ነው የመጡት። አሁን ሰግጥ ደድብ ብሎብህ ሲመጣ ያኔ ጆሮን ጣል ታደርጋለህ። ይሄ እኔ ነው ወይ ብለህ ጠይቃለህ ራስህን። እነሱን መስማት ማቆም አለባችሁ። እንደ አንድ ኢትዮጵያዊ ሀብታም መሆን ከፈለጋችሁ የታላላቆቻችሁ ምክር መስማት ማቆም አለባችሁ። የአባታችሁ ነው፣ የእናታችሁ ነው፣ ከእናንተ በላይ እድሜ ያሉ መምከር የሚወዱ በምክር የተወለፉ ሰዎች እነሱን መስማት ማቆም አለባችሁ። እኛ ድህነት እንደ ውርስ እየተወራ አየህ፣ እንዲህ አይነት ሰዎች ናቸው የዚህ አይነት ትውልዶችን ያመጡብህ። አሁን ይሄ ዋናው አገር ለማፍረስ የመጡ ሰዎች መልኳቸውና ተልኳቸው አመጣጣቸው በዚህ አይነት እሴት ነው የመጡት። እናትን እንዳሰማ፣ አባትን እንዳሰማ፣ አስተማሪ እንዳሰማ፣ አትማር፣ ሰግጥ፣ ደድብ፣ ሂድ፣ ትውልዱን አጥፋ። ያ ትውልድ ሲጠፋስ ሌሎች አገራቶች እንደፈረሱት እንደነ ሲሪያ፣ እንደነ ሊቢያ፣ እንደነ የመን፣ እንደ ስሪላንካ አብዮት ብለው የሚጠሩት ይሄ ትውልድ እንዲመጣ ነው ታስቦበት የነበረው። ይሄ ነበር። ይሄንን ነው ከመንገድ ላይ ቀጨ ነው። ይሄን ቀጨ ነው። ስለዚህ ኢትዮጵያ የራሷ እሴት አላት፣ የራሷ ባህል አላት፣ የራሷ ጨዋነት አላት። ከዚህ መስመር ውጭ እወጣለሁ ካልክ ተላጭተህ ትገባለህ። ተላጭተህ ትገባለህ አልኩ እኮ ነገርኩ። በቃ ምንም አታመጣም። ታማለህ፣ በደንብ ታማለህ። መብት ነው እሱ። በልጆቻችን መጣችሁ፣ በእኛ ያልሆነ ሲላችሁ በልጆቻችን መጣችሁ ልታጠፏቸው መስሎሃል። ጁንታው በ83 ዓመተ ምህረት ሰራዊት አፍርሰ ሰራዊት ማዕረግ አስቀምጠ ለምን አድርገዋል? ተሳክቶልሃል። ያኔ ሀገር መከላከያ ሰራዊት አፍርሰ ተሳክቶልሃል። አሁንም ይሄን ትፈልጋለህ። አሁን ደግሞ ትውልድ አቀጭጨ እንዲሳካልህና ስልጣን ላይ ልትወጣ ትሞክራለህ። አትሞክረው፣ አታስበው። ይሄ ነው ጫውታ። አንድ ወዳጄ በጣም የሚገርማችሁ ነገር ነው። በመርባሪያው በጣም በዚህ ጉዳይ ላይ ከኔ ጋር የታገለ አርበኛ ጀግና ነው። አርበኛ በዚህ ላይ ጠራዋለሁ። ሌሎችም አሉ የሚጠሩ። አሁን የነበረውን ድራማ ሲቆምረው አናቅም ከደሙ ነፃ ነኝ እንደ ጲላጦስ ብላ ያሉት ሰዎች አውጥቶ አጋለጣቸው። እንደዚህ አዳምጡት። እሱንም ማዳመስ አለባችሁ ነው። ለምን ቢያለ ኦኬ፣ እሺ፣ በዚህኛው ልምጣ።
ከተናገራቸውና ንዴት ከሚያመጡ ነገሮች ሁለት ሰራዊት ይላውጣው ይሄን ከኔ ጋር አድርገው ሰራዊት ፍቅሬ የተባለው ግለሰብ Jaden Smith, the child እልፍ ዝባዝንኬዎችን አወራ። ሰራዊት ፍቅሬ የተባለው ግለሰብ እግረኛው ሚዲያ ላይ ብቅ ብሎ እልፍ ዝባዝንኬዎችን አወራ። ከተናገራቸውና ንዴት ከሚያመጡ ነገሮች ሁለቱ፣ ሌላው እንኳን ዝባዝንኬን ያወራው የሱን ችጋራምነት ያጋለጡ ናቸው። ከዚህ በፊት ስላቸው የነበረ ስጮሃቸው የነበሩ ነገሮችን በአፉ የነገረን ነው። ሁለቱን ለመጥቀስ ያህል ስለ ፊንቴክ ያወራውና ስለ አዶናይ ያወራው። አዶናይ መታሰሩ ምንም ኬር የለኝም ማለት ምንም አያገባኝም አለ። እኔ የተወለድኩበትና ያደግኩበት አካባቢ የጋሪ ፈረስ አለ። ጋሪዎች በብዛት አሉ። እነዚህ የጋሪ ፈረሶች ባለጋሪዎቹ ይጠቀሙባቸዋል እና በቀን 2-3 ጊዜ ምግብ ይሰጧቸዋል እና ለረጅም ጊዜ ከተጠቀሙባቸው በኋላ ፈረሶቹ የሆነ በሽታ ይዛቸዋል፣ መቆሳሰል ነገር በሽታ ይዛቸዋል እና ጋሪውን ገፍተው መሄድ የማይችሉበት ደረጃ ይደርሳሉ። ያን ጊዜ ላሳከማቸው ምናምን አይልም ባለጋሪው። ያን ፈረስ አውጥቶ እንዳይመለስ ወደ ቤት እንዳይመለስ አድርጎ ነው የሚጥለው። እንደው እንደ ድል ሆኖ ጅብ ካልበላውና ያ ፈረስ ከዳነ ባለጋሪው እንደገና ይዞት እንደገና ይጭነዋል። ይሄን የተከናወነው በአዶናይና በሰራዊት መካከል። አዶናይ ድንገት ተፈቶ እንኳን ወደ ይፈታል ወደ እዚህ የሚመጣ ከሆነ አዶናይ ላይ መሳፈሩ የማይቀር ጉዳይ ነው። ቢኮዝ ይሄን ሶሻል ሚዲያ ወዶታል። ገንዘብ ያለው ቦታ ስለሆነ ወዶታል። ጅልነቱም የሆነው የአዶናይ ነው የሚሆነው። አሁን ወደ ከሱ ጋር አብረው እንትን ከዚህ በላይ ልል አልችልም። ሁለተኛው ስለ ፊንቴክ ያወራው ነው። ፊንቴክ እንግዲህ ምን ማለት እንደሆነ አልገባውም። ለምሳሌ እኔ ከማውቃቸው ሰዎች መካከል የቤተሰቦቻቸውን ውርስ ሸጠው ለፊንቴክ ያስረከቡ ሰዎች አሉ። የኩላሊት ህመምተኛ ሆኖ እጥበት በየሳምንቱ 7,000 ብር እየከፈለ ይሄ ብር ያልቅብኛል፣ ታክሲ ሰርቼ ያንን ነገር እየሰራው ኩላሊቴን እያሳጠብኩ ካልኖርኩ በስተቀር አይበቃኝም፣ አንድ ቀን ብሩ ያልቅና እኔም አልፋለሁ ብሎ ይሄን በመፍራት ታክሲ ለመግዛት ያስረከበ ሰው አለ። ይሄን ህመም እነሱ አይገባቸውም። የሞተ ሰው እንዳለ አይገባቸውም። ቢኮዝ ገንዘብን ተከትለው ነው የሚሄዱት። እናንተ አሁን አይደለም እኮ የጀመራችሁት፣ ከሄሎ ታክሲ ጀምራችሁ የመጣችሁ ሰዎች ናቸው፣ አንተና መሰሎች። ስለዚህ ይህን ትጠበቃለህ እንደዚህ እንደምትል። ይሄ ነው የተከናወነው ነገር። ያላወቅከው ነገር ግን በተሳሳተ ፕሮሞሽን ምክንያት ህዝብ ላይ ጉዳት ካደረስክ እስከ 7 ዓመት ድረስ እንደሚያሳስር አልገባህም። አንተ እኔን አምነው አይደለም ምናምን ለምን እናምናሃለን? ሲጀምር አንተ የመመርመርና እውነተኛነቱን የማረጋገጥ ግዴታ አለ። ዛት ዋይ ለዚህ ነው ግዴለሾች ናችሁ፣ ሆዳችሁ እንጂ ጭንቅላታችሁ እየሰራ አይደለም የምንላችሁ። ለዚህ ነው የተበሉ ሰዎች ድክመት ነው። እንዳንተ ያሉትንና መሰሎችን ከሶ ወደ ፍርድ ቤት ማቅረብ ሲገባቸው ከተበሉ በኋላ እየሞቱ ፍራቻ ውስጥ ስለገቡ ነው እንደዛ የሆነው። እና የማታገለግል ሰውዬ እንደዚህ አትልም ተብሎ አይጠበቅም። የሚጠበቀውን ወሬ ነው ያወራኸውና አንድ ቀን ፍርድ ታገኝ ይሆናል። አንተና መሰሎችህ እንደዚህ እንደጨፈቀ አትኖራት። አዎ እንግዲህ በህዝብ ላይ በትውልድና በሀገር ላይ የተጫወታችሁና የምትጫወቱ ሰዎች፣ ልትጫወቱም ያሰባችሁ ሰዎች እመኑኝ፣ ዋጋ የከፈልንባት ሀገር ነች፣ የሞትንባት ሀገር ነች፣ የተሰዋንባት ሀገር ነች። ይቻላል ገብቷል። አላቅጠባት እንድትኖር አልፈቅድልህም። ብዙ ተከፍሎበታል፣ ብዙ ሰራዊት ሞቶበታል።
ህዝብ ተቆጣጥሮበታል። ከብዙ መከራ የወጣች ሀገር ነች። ኦፍ ኮርስ እንዳሰባችሁት በቀን 5000 10000 ሰው ይሞትባታል እንዳላችሁ ታውቃላችሁ። መዳኗ ራሱ አስደንግጧቸዋል። ኢትዮጵያውን ያለችበት ሁኔታ አስፈርቷቸዋል። ብዙ ነገር ትገባላችሁ። ጁንታዎች ናችሁ ከመጀመሪያ። ስለዚህ ጁንታን ቀብረነዋል። ዳግም አፈር ቆፍሮ ሊነሳ አይችልም። ጌም ኦቨር። ሻቢያ በቃ በተሰጠነ አንጥረን በሰጠነ ኳስ ሜዳ ላይ አስመራ ላይ ተጫወትበት። የወደባችን ጉዳይ የህሉና ጉዳይ ስለሆነ ወደድክም ጠላም እጃችን ላይ እናስገባዋለን። በተፈለገው መስዋዕትነት በጸባይም በድርድርም በጦርነትም በማንኛውም መልኩ 30 ዓመት ዘግተህ ያስቀመጥካትን ወደባችን እንመልሳለን። አሰብ የለፋን የደከምንባት ሀገር ገምታ አትኖርም። እንደዚህ አገማችኋት፣ አትገማም። እናጸዳታለን። ይሄ ነው ህልማችን። ይሄ ነው። ስለዚህ ባንዳና ባንዳ እንድንሄኑ ካይነት ቅጥረኞች ውጣ ከዚህ ቤት። ምን ታደርጋለህ? ዋጋችሁንና ልካችሁን ትቀምሳላችሁ። እንደማታመጡ ታራለህ፣ ትደብናለህ ብያለሁ። ሀገር ኢትዮጵያ ቀጥላለች። መቀጠራውን አስመስክረናል። መጨረሻ ላይ ግን ከደሙ ነፃ ነኝ እንደ ጲላጦስ ብለህ የመጀመሪያ ረድፍ ላይ የምትመጣ ባንዳ አሁን እንለያለን። በየቤታችን፣ በየመንደራችን፣ በየሰፈራችን፣ በየቀበሌያችን ጌም ኦቨር 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 ኦቨር። ጨዋታ ተወዲሁ እዚህ ያልቃል። ይሄን ያለው። ስለዚህ ውድ አድማጭ ቤተሰቦቼ እንግዲህ ዛሬ ትንሽ ጠንከር ብለን መጥተናል። ያ እንግዲህ ትንሽ ቁርስ ሰጥተናቸዋል። ምሳ ደግሞ እራት እንደግማቸዋለን። ትንሽ እንደዚህ ቆጣሪያቸውን እየነቀልን እላያቸው ላይ ሰንደል ፀጉራቸው ላይ ሰንደል ለኩሰው ገራባጫት በግራ እጃቸው ይዘው በመሃል አዲስ አበባ ላይ ከወገብ በታች ራቆታቸውን እስክናስኬዳቸው ድረስ ትግላችን ይቀጥላል። ይሄ የኮርዳይት የማዕበል መረጃ የጎ ቴሌቪዥን እንዲሁም ደግሞ የተለያዩ ጊዜዎች ላይ የምንታገለው ትግላችን ነው። በርቱ፣ አሸንፋችኋል። በጽናት ለተሻገራችሁ፣ በጽናት ላለፋችሁ፣ አገር ላስቀጠላችሁ ኢትዮጵያኖች በሙሉ ከልብ አመሰግናችኋለሁ። በርቱ። አሁንም ትንሽ ነው የሚቀረን፣ ፊኒሽንግ ላይ ነው ያለነው። በአንድ አንገት ደፍቷል። ከዚህ በኋላ አይነሳም። እንዲነሳም እድል አንሰጠውም። ቀጭተነዋል። ስለዚህ ወዳችኋለሁ። ከዚህ በኋላ ደግሞ ልማታችን፣ ብልጽግናችን በመሃል የተሰገሰጉትን በሁለት ቢላ የሚበሉትን ደግሞ ጠቅላዩ እንደነገረው መንጥረን እንዳወጣችኋለን እንዳለው መንጥረን እናወጣችኋለን። በርቱልኝ። ኮርዳይት እነኚህ ውሾቻቸው ነው። ስለዚህ የጁንታ ጉዳይ ከዚህ በኋላ እንግዲህ አመጣጡን እናየዋለን። ስልጠናውን አሳይቶናል፣ ትርኢቱን አሳይቶናል፣ መሳሪያውን አሳይቶናል፣ ውጊያውን ደግሞ ያሳይቶናል። በውጭ ያላችሁ በተሳሳተ መንገድ ከባቡር የወረዳችሁ በሙሉ ኢትዮጵያኖች ግቡ፣ ወደ ባቡር ተሳፈሩ። ለድጋሚ ለመጨረሻ እድል ሰጥቷቸዋል። ባቡሩ ላይ ግቡ፣ ተሳፈሩ። ፈጣን ነው ባቡሩ፣ ፈጣን ነው ባቡሩ፣ ፈጣን ነው ባቡሩ፣ ፈጣን ነው ባቡሩ። ፈጣን ያልሆናችሁ ባቡሩ እንዳትሳፈሩ፣ ቆራጥ ያልሆናችሁ እንዳትሳፈሩ። ቆራጥ የሆንክ ባቡሩ ቆሞላል፣ ተሳፈር። አይካልክ ቻው ሳሉት በቃኝ ሊድልሽ ብሏል። እንግዲህ ያው በዚህ እንግዲህ Goodbye everyone. ይዘጋጅልኝ ሻንጣዬ ምን ቀረኝ ሰልክረን መጥቼ እንግዲህ ከዛ በፊት ይህን ከማክፈቴ በፊት መጀመሪያ እንግዲህ ለሁላችሁም ለአድማጭ ቤተሰቦቼ ክብር ለሚሰጠው የተለመደ ክብር እንሰጣለን። ክብር ለኢትዮ ኤርትራ ህዝቦቻችን፣ እንደዚህ ችግር የለብኝም ከህዝብ ጋር። ክብር ለጀግናትን ታጋይ በገሪን ስራ ሞራ ማርሽ ቀያሪ መሪያችን ጠቅላይ ሚኒስትር ዶክተር አብያችን አንድ ቁጥር ታደርጋላችሁ። ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን በሙሉ አንድ ቁጥር ታደርጉልኛላችሁ። እንግዲህ ኢትዮጵያ ቀጥላለች፣ አሸንፈናል። ልቦና የላችሁ ልቦና ይስጣችሁ እያልን ወደ ቀልባችሁ ወደ ሀገራችሁ ተመልከቱ እያልን ፕሮግራማችን በዚህ እንዘጋለን። ሰላማችሁ ይብዛ። ሰሉት እያልኩ በዚህ እንሰነባበታለን። ሄድ እንግዲህ Goodbye everyone. ይዘጋጅልኝ ሻንጣዬ ምን ቀረኝ ሰልክረን መጥቼ ሳጣት
እሷም ብዬ ሸኙኝ ልሂድበት Goodbye, everyone. ይዘጋጅልኝ ሻንጣዬ ምን ቀረኝ ሰልክረኝ መጥቼ ሳጣት እሷ